ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ ከሰሰች። የአሰብ ጉዳይ ቅድሚያ የምሰጠው ስትራቴጂያዊ ጉዳይ ነው ብላለች። ኢትዮጵያ እያሳየሁት ያለው ወታደራዊ ትዕግስት ገደብ የለሽና ቅድመ ሁኔታ የሌለው አይደለም ስትልም ነው ያስጠነቀቀችው። ኢትዮጵያ ኤርትራ ታጣቂ ቡድኖችን ትደግፋለች፣ ሉዓላዊነትንም እየጣሰች ነው ስትል ከሰሰች። የአሰብ ወደብን ተጠቃሚነት ማረጋገጥ ቅድሚያ የምትሰጠው ብሔራዊ ጉዳይ መሆኑን ኢትዮጵያ አስታውቃለች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ይህንን ያሉት ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁትና ትናንት ዳር 4 ቀን 2018 ዓ.ም በተካሄደው የውጭ ጉዳይ ፖሊሲ ፎረም ላይም ነው የተባለው። በዚህ ወቅት የኢትዮ ኤርትራ ውጥረቶች ታሪካዊና አሁናዊ መነሻዎች ላይ ዝርዝር ግምገማ የቀረበ ከመሆኑ በላይ ኢትዮጵያ ችግሩን ለመፍታት ያላት አካሄድ መቀመጡንም ገልጣል። በደቡብ ኢትዮጵያ ክልል የተከሰተው ሄሞራጂክ ፌበር በሽታ ማርበርግ ቫይረስ መሆኑ ተገለጠ። በደቡብ ኢትዮጵያ ክልል በጅንካ ከተማ የተከሰተው በሽታ መንስኤ ማርበርግ ቫይረስ መሆኑ መለየቱን የጤና ሚኒስቴር አስታውቋል። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሬፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል ተብሏል። በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑና በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ እንደሚገኙም ተገልጿል። ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ስራዎች እየተከናወኑ ሲሆን በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ኢንሲደንት ማኔጅመንት ሲስተም ተቋቁሞ የፈጣን ምላሽ ስራዎችን በማስተባበር ላይ ይገኛል ተብሏል። የበሽታው ምልክት የሆኑትን በአፍ አፍንጫና ሌሎች ሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክቶች ሲኖሩ ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚገባም የጤና ሚኒስቴር አሳስቧል። የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም እንደማይቻል ተገለጠ። የ12ኛ ክፍል ፈተና የማለፊያ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊለይ እንደሚገባም ተጠቁሟል። የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስትር ፕሮፌሰሩ ብርሃኑ ነጋ ናቸው የተናገሩት። ሚኒስትሩ ይህን የገለጹት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ የትምህርት ዘርፉ የአንደኛ ሩብ ዓመት ስራ አፈጻጸም በትናንትናው ዕለት በገመገመበት ወቅት ነው ተብሏል። በዚህ ወቅት በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተ ችግር የነበረበት መሆኑን ያስታወሱት ሚኒስትሩ ወጥ አሰራር መከተል በማስፈለጉ የክብር ዶክትሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መደረጉንም ገልጠዋል። ሁሉም የከፍተኛ ትምህርት ተቋም በመመሪያው መሰረት ተፈጻሚ ማድረግ ያለበት መሆኑን ጠቅሰው የክብር ዶክትሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻልም ነው ያሳሰቡት። ሚኒስትሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘሩን መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚችል ገልጠው ሆኖም ግን የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይቻልም አመላክተዋል። በተጨማሪም የከፍተኛ የትምህርት ተቋማት የክብር ዶክትሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸውም መግለጻቸውን ከሚኒስቴሩ መስሪያ ቤት የተገኘው መረጃ አመላክቷል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በየሰፈሩና በየመንገድ ዳር ላይ የተቋቋመውን ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ ማሳለፉ ነው ተገለጠ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ነው ውሳኔ ማሳለፉ የተገለጠው። የክልሉ መንግስት ትናንት አርብ ህዳር 5 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በየአካባቢ ተቋቁሞ ነፃ የምርት ዝውውርን የሚያደናቅፉ ጎጥ ኬላዎች ምርት በነፃነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት መፍጠራቸውን ገልጧል።
ቀደም ሲል በሀገር አቀፍ ደረጃ ነፃ የምርት ዝውውርን የሚገቱ በየአካባቢው የተቋቋሙ ኬላዎች እንዲነሱ መንግስት ውሳኔ ማሳለፉን ያስታወሰው የክልሉ መንግስት መግለጫ፣ ይሁን እንጂ ውሳኔው በክልሉ አንዳንድ አካባቢዎች ወጥ በሆነ መንገድ እየተተገበረ አለመሆኑን ገልጿል። ይህ መዘግየት በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል ያለው መግለጫው ይህንን ኢኮኖሚን የሚያዳክም አሰራር ሙሉ በሙሉ ለማስቆም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ፣ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩ በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ መነሳት እንዳለባቸው ወስኗል ተብሏል። በዚህም የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በሚታወቅ የክልሉ ወይም የፌዴራል አካል ተፈቅደው በግልጽ አሰራር የሚመሩ ኬላዎች ብቻ ተግባራቸውን የሚቀጥሉ ይሆናል ሲልም መግለጫው ጠቁሟል። ኢትዮጵያ በ2025 በሸንዘን ዓለም አቀፍ የቱሪዝም ኤክስፖ ላይ የቱሪዝም ጸጋዎቿን እያስተዋወቀች ነው ተባለ። በቤጂንግ የኢትዮጵያ ኤምባሲ ከኢትዮጵያ አየር መንገድ ጋር በመተባበር እንደ አውሮፓውያን አቆጣጠር ከህዳር 14 እስከ 16 2025 በሚካሄደው 10ኛው የሸንዘን ዓለም አቀፍ የቱሪዝም ኤክስፖ ላይ የኢትዮጵያን የቱሪዝም ጸጋዎች እያስተዋወቅኩ ነው ብሏል። በኤክስፖው ከ300 በላይ የቻይናና ዓለም አቀፍ የጉዞ ኤጀንሲዎችን እና ከ500 በላይ ድርጅቶችን ከመላው ዓለም ማለት ነው ይሳተፉበታልም ብሏል። በዝግጅቱ ላይ የኢትዮጵያ ኤምባሲውና የኢትዮጵያ አየር መንገድ የጉዞ ወኪሎችን በማሳተፍ ኢትዮጵያን በጉዞ እቅዶቻቸው ውስጥ እንዲያካትቱና የሀገሪቱን ልዩ ልዩ ባህላዊ፣ ታሪካዊና ተፈጥሯዊ መስህቦችን በማስተዋወቅ ላይም ይገኛሉ ተብሏል። ጎብኚዎችም የኢትዮጵያን የቡና አፈላል ባህልና ጣዕም የማቅመስ ስነስርዓት እየተካሄደ እንደሆነ በቤጂንግ የኢትዮጵያ ኤምባሲ በማህበራዊ ገጹ አስፍሯል። ክፍለ ጦሩ በምዕራብ ሐረርጌ ዞን የሚንቀሳቀሰውን ሸኔ ከጥቅም ውጭ ማድረጉን አስታወቀ ብለዋል መከላከያ። በምዕራብ ሐረርጌ ዞን ሀብረው ወረዳ ቀበሌዎች ለአፈና እና ለዘረፋ ሲንቀሳቀስ በነበረው ሸኔ ላይ የደቡብ እዝ ነበልባል ክፍለ ጦር በወሰደው እርምጃው 15 የሽብር ቡድኑ አባላትን መምታቱን አስታውቋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ለታን አንበሴ በዘረፋና እገታ ህዝብን የሚያሰቃየው አሸባሪው ቡድን የመደምሰስ ተልዕኮ ቀጣይነት እንዳለው ገልጸው በተጠና መልኩ በተደረገው ስምሪትም 10 ሲደመሰሱ 5ቱ የሽብር ቡድኑ ደግሞ አባላት መማረካቸውን ገልጿል። ቡድኑ ሲጠቀምበት የነበረ መሳሪያና ተተኳሽም ገቢ ተደርጓልም ነው ያሉት። የስድስተኛ እዝ መብረቅ ክፍለ ጦር በምስራቅ ጎጃም ዞን ሸበል በረንታ ወረዳ በጽንፈኛው ቡድን ላይ በተወሰደው እርምጃ በርካቶች የቡድኑ አባላት መምታታቸው ተገልጿል። የመንግስትና የህዝብን ንብረት ለመዝረፍ አልሞ የተነሳው ጽንፈኛ ቡድን ላይ 11 ሲደመሰስ የተለያዩ መሳሪያዎችና ተተኳሾችን በቁጥጥር ስር ውለዋል ሲል መከላከያ ዘግቧል። ኮሩ ጥሩ የግዳጅ አፈጻጸም ላላቸው ሞዴል ሬጅመንቶች እውቅና ሰጠ። የሰሜን ምዕራብ እዝ ኮር የተሻለ የግዳጅ አፈጻጸም ላላቸው ሞዴል ሬጅመንቶች የማበረታቻ ሽልማትና እውቅና መስጠቱን ገልጿል። ለሞዴል ሬጅመንቶች የዋንጫ ሽልማቱን የሰጡት የኮሩ ዋና አዛዥ ብርጋዴር ጀነራል በላይ አየለ ኮሩ በሁለንተናዊ መስክ ቀልጣፋና ተነቃናቂ ሆኖ ግዳጆችን በድል እንዲወጣ ሞዴል ሬጅመንቶች ፊት ነበሩም ብለዋል። በህግና አሰራር ብቻ ተልኮን መፈጸም በማንኛውም ምድራዊ ገጽ ውስብስብ ግዳጆችን በድል መወጣት እንደሚቻል የዋንጫ ተሸላሚ ሞዴል ሬጅመንቶች የሰሩት ታሪክ ምስክር መሆኑን ያስረዱት ብርጋዴር ጀነራል በላይ አስተማማኝ የዝግጁነት ቁመናን በመያዝ ተያይዘው እየተሻገሩ የመጡ ታሪኮችን ማስቀጠል ላይ ኮሩ ትኩረት ሰጥቶ እየሰራ መገኘቱን አስረድቷል። በስራ ጥንካሬ የመጡ ድሎችና መልካም ስሞችን ለማስቀጠል በተሻለ ስራ አፈጻጸም ተሸላሚ ሬጅመንቶች አመራርና አባላት በድሎቻችሁ እየጠነከራችሁ ልትቀጥሉ ይገባል ያሉት የኮሩ ምክትል አዛዥ ለውጊያ ድጋፍ ኮሎኔል መዝገቡ ዘሩ ናቸው ብለዋል። መከላከያ በሌላ ዘገባው ለዞኑ ሰላም መስፈን አስተዋጽኦ ላበረከቱ አካላት እውቅናና ሽልማት ሰጥቻለሁ ብሏል። በሌላ ዘገባው መከላከያ በአማራ ክልል ምስራቅ ጎጃም ዞን ባለፉት 2 ዓመታት ተከስቶ የነበረውን የጸጥታ ችግር በአጭር ጊዜ በመቀልበስ ዞኑ ወደ ነበረበት ሰላም እንዲመለስ በፍጹም ጀግንነትና ቁርጠኝነት የተሰጣቸውን ተልዕኮ ለፈጸሙ የጸጥታ አካላትና ለ6ኛ እዝ ኮር የሰራዊት አባላት የዞኑ ፖሊስ መምሪያ እውቅናና ልዩ ሽልማቶችን ሰጥቷል።
በዚሁ መርሃ ግብር ላይ በክብር እንግድነት ተገኝተው መልእክት ያስተላለፉት የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን የጽንፈኛውን ቡድን ላለፉት 2 ዓመታት ጀምሮ እታገልሃለሁ በሚለው የአማራ ህዝብ ላይ አስከፊና አስነዋሪ ድርጊትን ሲፈጽም መቆየቱንም ተናግሯል። ጽንፈኛ ቡድኑ የአርሶ አደሩን በሬ ከቀንበሩ ላይ ቀምቶ በማረድ የራሱን ህዝብ በማፈንና ገንዘብ በመቀበል በመግደልና በማፈናቀል ከአማራ ወግና ባህል ያፈነገጠ አስነዋሪ ድርጊትን ፈጽሟል ያሉት ሜጀር ጀነራሉ የጸጥታ ኃይሉና መከላከያ ሰራዊቱ ባደረጉት የተቀናጀ ኦፕሬሽን የጥፋት ኃይሉን ቅስም በመስበር የክልሉ ሰላም ማረጋገጥ መቻሉንም አስረድተዋል። የደብረ ማርቆስ ዞን ብዙ ማህበረሰባዊ ስብጥርና የተለያዩ ቋንቋዎችና ሃይማኖቶች የሚኖሩበት ከተማ መሆኑን የገለጹት የዞን ዋና አስተዳደር ማለት ነው አቶ ኑርልኝ ብርሃኑ ጽንፈኛ ቡድኖች ይህንን እንደ መልካም አጋጣሚ በመጠቀም ህዝቡን በዘርና በቋንቋ ለመከፋፈል ጥረት ቢያደርጉም በመከላከያ ሰራዊቱና በጸጥታ ኃይሉ ብርቱ ክንድ አልተሳካላቸውም ብለዋል። የዞኑ የጸጥታ ኃይል ከመከላከያ ሰራዊቱ ጋር በመሆን በፍጹም ጀግንነትና ቁርጠኝነት የተሰጠውን ተልዕኮ መፈጸም በመቻሉ የተሰጠ እውቅናና ሽልማት መሆኑን የገለጹት ደግሞ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ግርማ ጫኔ ናቸው። ለዞኑ ሰላም መረጋገጥ የኮሩ የሰራዊት አባላት ሚና የላቀ እንደሆነም ተናግረዋል ብለዋል። መከላከያው ሰራዊታችን በባንዳነት በተሰለፈው ጽንፈኛ ቡድን ላይ እርምጃ በመውሰድ ሰላምን እያጸና ነው ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ። ሰራዊቱ የኢትዮጵያ ታሪካዊ ጠላቶች ተላላኪ በመሆን በባንዳነት በተሰለፈው ጽንፈኛ ቡድን ላይ ተከታትሎ እርምጃ በመውሰድ ሰላምን በዘላቂነት እያጸና መሆኑን የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ናቸው የተናገሩት። ሌተናል ጀነራል መሐመድ ተሰማ በሰሜን ጎጃምና በአዊ ብሔረሰብ አስተዳደር ዞኖች በግዳጅ ላይ የሚገኘውን ኮር የግዳጅ አፈጻጸም የመስክ ምልከታን አድርገዋል። ከመስክ ምልከታቸውም በኋላ ከዞንና ከወረዳ አመራሮች እንዲሁም ሌሎች አመራሮች ጋር የተወያዩ ሲሆን በሰሜን አቸፈር ወረዳ ሊበን ከተማ በአንድ ክፍለ ጦር የስልጠና ማጠናቀቂያ ላይ በመገኘትም የስራ መመሪያና ስምሪትን ሰጥተዋል። ሌተናል ጀነራል መሐመድ በዚሁ ወቅት ባደረጉት ንግግር ሰራዊቱ የኢትዮጵያ ታሪካዊ ጠላቶች ተላላኪ በመሆን በባንዳነት የተሰለፈውን ጽንፈኛ ቡድን ተከታትሎ እርምጃ በመውሰድ ሰላምን በዘላቂነት እያጸና ይገኛልን ብለዋል። በተለያዩ አካባቢዎች በመሽሎክለክ ህብረተሰቡን በማገትና በመዝረፍ ወንጀል የሚፈጽመውን ጽንፈኛ ቡድን ሰራዊቱ ከህዝቡ ጋር በመተባበር ተከታትሎ እርምጃ እየወሰደበት መሆኑን አንስተው ይህም ተጠናክሮ የሚቀጥል መሆኑን አረጋግጠዋል። የታሪካዊ ጠላቶቻችን ተልዕኮ በመቀበል በክህደት በዜጎች ላይ ወንጀል ለመፈጸም የሚንቀሳቀሱ ጽንፈኛ ቡድን በየደረጃው የሚገኙ አመራር ህዝቡና የጸጥታ ኃይሉ በትብብር ህግ የማስከበር ስራውን አጠናክረው እንዲቀጥሉ አሳስበዋል። ኢዜአ እንደዘገበው በኢትዮጵያ ሁሉም አካባቢዎች ሰላምን በማጽናትና የተጀመሩ የልማት ፕሮጀክቶችን በማሳካት የኢትዮጵያን እድገትና ብልጽግና ማረጋገጥ የሁላችንም አደራና ኃላፊነት ሊሆን ይገባልን ብለዋል። የሰላምና የጀግንነት ተምሳሌት የሆነው የሀገር መከላከያ ሰራዊት ለኢትዮጵያ ክብርና ሉዓላዊነት መከበር ከመቼውም ጊዜ በላይ በላቀ ዝግጁነት የሚገኝ መሆኑን ሌተናል ጀነራል መሐመድ ተሰማ አረጋግጧል ብለዋል። መከላከያ እዙ ማንኛውንም ተልዕኮ መፈጸም በሚያስችለው የዝግጁነት ደረጃ ላይ የሚገኝ መሆኑን ሌተናል ጀነራል ብርሃኑ በቀለ አረጋገጡ። እዙ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መመከት በሚያስችለው የዝግጁነት ደረጃ ላይ ይገኛል ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ዋና አዛዡ ከእዙ ከፍተኛ አመራሮች ጋር በእዙ የግዳጅ ቀጠናዎች አሁናዊ ተልዕኮ አፈጻጸም ዙሪያ የመስክ ምልከታና ቅኝት አድርገዋል። ሌተናል ጀነራል ብርሃኑ ከከፍተኛ አመራሮች ጋር በነበራቸው ቆይታ የሰራዊቱ ዝግጁነትና ተልዕኮ አፈጻጸም የባዕዳውን እኩይ ሴራዎች መከታተልና መቆጣጠር በሚያስችል ደረጃ የተጠናከረ መሆኑን አንስተዋል። የባንዳዎቹ ተስፋ ከባዕዳዎቹ ነው ያሉት ሌተናል ጀነራል ብርሃኑ ባንዳዎች ህይወታቸውን ለማቆየት ከባዕዳዎቹ የሚጠብቁት ፍርፋሪና ባዕዳዎቹ በህገወጥ መንገድ ማግበስበስ የሚፈልጉት የኢትዮጵያን ጦር ሀብት በጠንካራ ቁጥጥርና ክትትል የበለጠ መጥበብ አለበት ወይም መጠበቅ አለበትም ሲሉ አሳስበዋል። የሰራዊቱ አሰፋፈር ቁርጠኝነትና የስነ ልቦና ዝግጁነት ከመቼውም ጊዜ የላቀ ነው ያሉት ዋና አዛዡ ሌተናል ጀነራል ብርሃኑ ባንዳዎቹ ስለ ኢትዮጵያ ምንም ሊያስቡ ይችላሉ፣ ነገር ግን ለመተንኮስ ሲያስቡ ከባድ ዋጋ እንደሚከፍሉም ጭምር ማሰብ ይገባቸዋልም ብለዋል።
በጽንፈኛው ላይ እየተወሰደ ባለው እርምጃ በላኪውም ሆነ በተላላኪው ላይ ድንጋጤ ፈጥሯል ያሉት አዛዡ የሰላም አማራጭ በማይከተሉ ኢትዮጵያን ልማት በሚያደናቅፉና የባዕዳዎቹን ተልዕኮ ለማስፈጸም በሚፍጨረጨሩ ኃይሎች ላይ የምንወስደው እርምጃ ጠንከር ያለ ነው ሲሉም አጽንኦት ሰጠው ነው የተናገሩት ሲል መከላከያ ዘግቧል። ከዚህ ጋር በተያያዘ የደራ ወረዳ ህዝብ ለ6ኛ እዝ ጋሻ ክፍለ ጦር የእርድ ሰንጋዎችን ድጋፍ ማድረጉን ገልጧል። በሰሜን ሸዋ ዞን ደራ ወረዳ በግዳጅ ላይ ተሰማርተው ለሚገኙ ጋሻ ክፍለ ጦር የሰራዊት አባላት የወረዳው አስተዳደር ከህብረተሰቡ ጋር በመተባበር ለሰራዊቱ አባላት እየፈጸሙ ያለውን አኩሪ ገድል ምክንያት በማድረግ ሰንጋዎቹን በስጦታ አበርክቶላቸዋል ተብሏል። ድጋፉን የተረከቡት የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ሰራዊቱ ለክልሉ እንዲሁም ለወረዳው ሰላምና ጸጥታ መረጋጋት እየከፈለ ያለውን መስዋዕትነት በመገንዘብ ወረዳው ላበረከተው ድጋፍ በክፍለ ጦሩ ስም ምስጋና አቅርቧል ሲል መከላከያ ዘግቧል።